Hey guys, እንዴት ናችሁ? መንገዳችንን ጀምረናል። አሁን አንድ ከዝኔ ፒክ ለማድረግ እሱ ቤት ነን ያለ ነው። አብረን የምንሄደው ማለት ነው። እየመጣ ነው። አልተቻለ Oh my gosh, saw it. Dennis is it. Then I did sorry. Kana madrasa, business. Salam bela. Let's do show. Oh my god. Why good day? እንትን ተደረገ እንደዚህ ነው የሚደረገው? አዎ እኔ እንደዚህ ነው የሚደረገው። እኔ ጉዴ ሰላም እንዴት ናችሁ? ደህና ናችሁ? ሀይ ሮዚ ነኝ። ዛሬ እንግዲህ ለየት ካለ ቦታ ላይ ነው ፕሮግራሜን ይዤላችሁ የመጣሁት። እንዴት ናችሁ? እንዴት ከረማችሁ? እንኳን አደረሳችሁ ለዳግማ ትንሣኤ በዓል። እንግዲህ ዛሬ የምንገኘው በጣም ስፔሻል የሆነ ቦታ ላይ በአሜሪካን ሀገር እንግዲህ ቅርጫ የሚወሰድበት በግ የሚገዛበት ፋርም ነው የምንገኘው ማለት ነው። ስለዚህ ዛሬ ከዚሁ ከፋርም ፕሮግራሜን አስተላልፍላችኋለሁ ማለት ነው። እንደምታዩት በዚህ ውስጥ ተጭነው አሉ። ከዚሁ ላይ ነው የሚወጡት ማለት ነው። እንግዲህ ፐርሰናሊ ማለት ነው እንደዚህ አሁን ቅርጫ አሁን እንደውም በጣም የተለመደ በጣም ብዙ ሰዎች ምን የመጡ በጣም ብዙ ሰዎች ይገኛሉ። ስፔሻሊ አሁን ደግሞ በዓል ስለሆነ በጣም ብዙ ሰው አለ። እኛ ግን እኔ ፐርሰናሊ ከዚህ በፊት ወደ 10 ዓመት ወይም ከዛ በላይ የሚሆን ጊዜ የጀመር ነው ከጀመሩት ውስጥ በሉኝ። እኔ በጣም ስጋ ወዳለሁ። ሲጀመር ራሱ ቅርጫ ሲጀመር የዛ ሰዓት ላይ በጣም ትንሽ ሆነ ነበር የምናደርገው። ለ8 ሰው አንድ በሬ ተገዝቶ ለ8 ተደርጎ ነበር የምናደርገው የነበረው እና አሁን እንግዲህ በጣም በስቶ እንግዲህ አዘ ቢዝነስ እንደዚህ ተከፍቶ እየሰሩ ይገኛሉ። which is በጣም ነው ደስ የሚለው። ዛሬ ላይ እንግዲህ እኔም መጥቻለሁ ማለት ነው። ሌላ ጊዜ ከዝኖቼ ናቸው የሚያመጡልኝ የነበረው። ዛሬ ግን ያው እዚህ ፕሮግራም ላይ ተገኝቻለሁ። በጣም ብዙ በሬዎች አሉ፣ በጎች አሉ፣ ዶሮዎች አሉ። እንደምታዩት ጨልሟል። ይገርማችሁ እኛ እዚህ ቦታ ላይ ስንደርስ 4:30 ነበረ which is በኢትዮጵያ around 10 ተኩል ከጠዋቱ ማለት ነው። በሌሊት ተነስተን 1 ሰዓት ነው የሚፈጀው። 3 ሰዓት ተኩል አካባቢ ነው ከእንቅልፋችን ተነስተን እንግዲህ 9 ሰዓት ተኩል ከሌሊቱ ማለት ነው ተነስተን መንገዳችንን እንግዲህ ጀምረን አሁን ቤተሰብ ፋርም ነው የምንገኘው ማለት ነው። ስለዚህ እንግዲህ ያለውን ነገር አብረን የምናስቀኛችሁ ይሆናል ማለት ነው። stay tuned guys. እንደምታዩት እንግዲህ ጥሬ ስጋችን ይሄን ይመስላል። ፍሬሽ ልክ
ዛሬ ይበላል እንደ ጉድ ማለት ነው። ፍሬሽ የሆነ ጥሬ ስጋ ቤትም ድረስ አንጠብቅም፣ ይበላል። እዛ ጋርም እየተጠበሰ ነው። ያ ጋይስ ጥሬ ስጋን እንግዲህ እዚህ መጥቻለሁ። ይሄ ዌቲንግ ኤሪያ ነው። ላይክ ሰዎች ቁጭ ብለው ይበላሉ፣ ይጠጣሉ። የሚገርማቸው አንዳንድ ነገሮች የሚጠጡ ነገሮች አሉ። በጣም ነው ደስ የሚለው፣ የሆነ ድባቡ ደስ ይላል። ግን አሁን ገና ጠዋት ስለሆነ ነውና አሁን አዋዜ እየጠበቅኩኝ ነው። ሲመጣልኝ አጣጥፈዋለሁ ማለት ነው ጥሬ ስጋችንን። አይ ካን ዌት ጥሬ እንትን እየጠበቅኩኝ ነው አዋዜ አዋዜ ይምጣልና አብረን እንበላለን። ኧረ ዛሬ አልቻልኩም ዛሬ በጣም እያሳቀኝ ነው እንዴ። እና የአሜሪካን እኔ ግን ልጠይቅህ ሰንጋዎች እንደ ኢትዮጵያው ሻኛ እንደዚህ ተቆሎ ምናምን ጉረኛ አስመስሎ የሚሄደው ይሄ ሻኛ ነገሩ እሱ ኖርማሊ ተፈጥሮ የላቸው። ስለዚህ እኮ የላቸውም እነዚህኞቹ። የሻኛ ስጋ ምናምን የለም። እስቲ ምሽበል የሚገርም ነው ያለው ቆንጆ ስጋውን የሽንጥ አለ፣ ሰብራዳ የሚባል አለ፣ ዳዊት የሚባል አለ። ይሄ የምን ስጋ ነው? ይሄ ሰብራዳ ይባላል። ሰብራዳ ለምን ደሞ አለለው? እኔ ግን ልክ አይደለም እያልኩ ሰብራዳ እንግሊዘኛ እኮ አማርኛ እንችላለን እንዳንቺ። አዎ እንግሊዘኛ ይችላል። እኔ አይደለም እያልኩት አይደለም። ሰብራዳ ልክ ነኝ። ሰብራዳ ጣሊያንኛ እያስመሰልኩት ነው። እኔ ግን ልክ አይደለም። ዋይ ጎ ሰብራዳ የሚባለው ዋው ብላስትራስ ሰብራዳ እየበላችሁ እስኪ። ለኛ ስፔሻል ነው አይደለም? ይሄ እንግዲህ ስፔሻል ነው ለኛ ተብሎ ሰብራዳ እንዳለው አስረስ ሰብራዳ አይሰጥም ለባዳ ነው ያልከው። ያው እንደሱ እያለ ነበረ። ኖርማሊ የሚሰጠው እንደዚህ ነው። እሱ አሁን ይሄ ለሁሉም ሰው ይሄ ጥሬ ስጋ እና ትንሽ ቆየ ደግሞ ቅድም ነው የተከፈተው የነበረው ስፔሻል ማለት ይሄ ነው። ይሄ ግን እንዳለው ሰብራዳ አበደ ነው። ይሄ በጣም ወዝ ያለው ስጋ ነው። የጥሬ ስጋ ነው። የጥሬ ፋሚሊዎች የሚበሉት ስጋ ነው። እንደኛ አይነቶቹ ግን ስሙን አለማወቄ ነው እንጂ ጥሬ ስጋው አዋዜው ደግሞ ሃንድ ሜድ ነው። ብዙ ስፔሻል አይደለም። ግን ያው ለጊዜው የፊልድ እሺ የኔ ነው ብታይ ምን ልትል ነው? ምን ሜድ ነው የሚባሉት? ስፔሻል አንድ ሜድ እሱ በጣም አደገኛ ነው። ብለን በለዋለን። እሱ ደግሞ ሄደን ቤታችን እንግዲህ ስፕሪንግ ነው፣ ግን እንዴት እንደሚቀዘቅዝ ልነግራችሁ አልችልም። እጄ ሁሉ በጣም በረዶ ሆኗል። አይገስ ያው ገና ሌሊት ስለሆነ ነገር ነው መሰለኝ እንዴት እንደሚቀዘቅዝ። ስለዚህ ለሱ መፍትሄው ደግሞ ይሄን ጥሬ ስጋ መብላት ነው። እና እንደው ባልነዳ 1 ሰዓት ነው እንጂ የነዳሁት አረቄ ነበር መጠጣት በዛሬ ቀን ጋይስ። ግን ምን ዋጋ አለው? 1 ሰዓት ገና መንገድ ይጠብቀኛል። ያው የቨርጂኒያ መንገድ ፖሊሶቹ እንደዚህ አፍጥጠው ነው የሚያዩን። ስለዚህ አንሳፈጥም። ባይሆን በሚጥሚጣና በአረቄ ሚክስ የሆነ ነው ይሄ። በሱ ነው እየበላ ያለሁት ማለት ነው። ያቃጥላል፣ ይበርዳል። ድባቡ እንግዲህ ይህንን ይመስላል በፋርም ጋይስ። ያ ጋይስ ይኸውላችሁ ጥብሳችን እንግዲህ ይሄንን ይመስላል። ሶ ፍሬሽ የሚታያችሁ ከሆነ በዚህ በሌሊት እንግዲህ ይኸው ተሰጥቶናል። ቅዱስ አዳምናካሚ ያወራል እንዴ? ኧረ በለው ካሜራ ያውቃል አንተ። የለውም አንተ አማርኛ ነው የምትሰማው? እንግሊዘኛ ነው? አማርኛ ነው። ሻኛ አለ ወይ የለውም?
ወይኔ አይኑ ግን ያየኛል እንጂ እንደዚህ አይኑ ነው ያየኛል። አረ መጣ። ይሄ ግን ካሜራ ግን ይወዳል። አንተ ሞዴል ነበርክ እንዴ አገር ክያለክ? ያየኛል ነው ብለሽ ብታይ አስዋይ ሻኛ የለውም። እውነትም የዚህ ሀገር በሬ ሻኛ የለውም። አይገርማችሁ? ይዟዟራል ደግሞ። ይሄኛውስ እንዴት ነው እስቲ? ሁለት ናቸው። ኪዩት ናት። እቺን ወድጃታለሁ በእናትሽ። ልክ ውይ በርዷቸዋል። አይገስ እኔን ውይ ምስኪን ኦልሬዲ የኛ ሰው ነው እንግዲህ የኛ ሰው ይሄው እንደዚህ አሁንማ ነጋለን። እንደውም በስማ ይሄ ደግሞ ይኸውላችሁ ይሄንን ነው የሚመስለው ጋይስ። ይሄ በጣም ቆንጆ ነው። ዳጣውም ቆንጆ ነው። ይኸውላችሁ እንደምታዩት የጥሬ ስጋ አይነት እየበላን ያለ ነው። በቃ አይነት ዳጣ አቃጥላል። ይሄ ደግሞ ጋይስ ዘፈኖች ሁሉ ግን ደበስ ነው። ይሄ አላችሁ። ይሄ ደግሞ ሌላ አይነት ነው። ምንድነው የሚባለው? ይሄኛው ደግሞ ያበደ ስፔሻል ነው። አዎ በእውነት በጣም አሪፍ ነው። እንግዲህ ፋርም ስትመጡ መግዛት ብቻ አይደለም፣ እንደዚህ ጥሬ ስጋ ጥብስ ተሰርቶ ተበልቶ ነው የሚካሄደው እና እሱ ፓርት በጣም ደስ ይላል። የሆነ ድባብ ነው፣ በጣም ደስ ይላል። አላብዳም ምቀር አይመስለኝም ካሁን በኋላ ውዱድ ምናምን በጣም ያፍጣል። ወይ እቺ ስታምር ያት እቺ በጣም ታምረው ያት ግን ይሄ የነቀለ ያልነቀለ ምናምን የሚባለው ነገር በምን ይታወቃል? የሸረፈን ያልሸረፈው የነቀለ የሚባለው የምን ላይ ነው ግን? የበሬ የነቀለ የሚባለው ሲያብድ ነው። ይሄ በጣም አሪፍ ነው። እቺ አበደ ነው። ይሄ በጣም አሪፍ ነው። እነዚህ ናቸው እንዴት እንደሚያምሩ። ይሄ ግን ፀጉሩ ትልቀቱ በስመ አብ። ያ ጋይስ እንግዲህ እንደምታዩት ይሄንን ይመስላል የበግ ተራው በአሜሪካን። ቦታው ራሱ እንዴት ደስ እንደሚል ልነግራችሁ አልችልም። ሶ ፒስፉል በቃ ወይ በጣም ነው ደስ የሚለው። እንግዲህ እንደምታዩቸው እንግዲህ ዶሮቹ እነዚህ ናቸው። በፊት ላይ በጣም ያመጡ ነበረ። አሁን ግን ለቤት ዩዝ ነገር ብቻ ነው እንጂ ይሄን ያህል የሚሸጡ አይነት አይደሉም። ሶ ግን ያሉት እነዚህን ይመስላሉ። እና ኢቫና ይዣቸው በመጣ ጥሩ ነበር፣ ያዩዋቸው ነበር። አዎ ብዙም አይደሉም። እንግዲህ ዶሮዎቹ እነዚህን ይመስላሉ። እዛ ጋር ደግሞ ዋኖቹ አሉ። እስኪ ወደዛ ጋር እንሂድ ደግሞ በጣም በእናትህ አይ ይሻል። ወይኔ እንዴ ይመጣሉ እንዴ እነዚህ? ወይኔ ግን ያስፈራል። አይ አንተ ቆይ ይሄ ለሷ ልሰጣት እኮ ነው እኔ።
ደስ ሲሉ ግን መስማ እስቲ የተፈታ እሺ እሺ ያ እየቀነስኩኝ ካልሰጠኋችሁ እናንተ እንኳን የሸመተ ያረሳ አይችላችሁም ትላለህ። ከዛ እንኪ አንቺ ያ ኦ ዋው ያ እንኪ ወይ ያያያለ ወይ ደስ ይላል በእናታችሁ። አይ አንተ ለምንድን ነው በጣም እንትን እያለችው እንዴ? የቆየ ሲሆን አትፈልግም እንዴ? ኧረ ጠብ ነገር ሲል ተወቹ እኮ ተወቹ እኮ ስሰጣት አይገርምም? ዋው ይሄንንም ያውቃሉ ይወላችሁ ወይ እቺ እኮ አሁን እዚህ ጋር ያነስቺ ስሰጣት እንትን አለች። ኦኬ ቀበጥል ናቸው ለዚህኛው ልስጣት። ወይ በጣም ደስ ይላል። አድርጌ አላውቅም እንደዚህ በእናትህ በጣም ደስ ይላል። እነዚህን ማብላት ወይኔ እነዚህ ግን አንተ እንዴ ኦ ማይ ጋድ ይሄ አይሰማም አይደለም ለዛችን ልሰጣት ነበረ እንካ እነዚህ በጣም እንትን ናቸው ሰልፈሽ ናቸው። ስፔሻሊ ትልቁ አይሰማም። ቆየት ሄደች። አይ እኔ ለዛችኛው ልሰጥ ነበር በእናትህ ነይ። እንዴት ምን በምን እንደምትሰማ ነይ ለማለት ምንኛ ነው ይሄማ አይሰማም። ተራ በተራ ነው። ቆይ አሁን እያኛካችሁ ነው። አይገስ ጠግባችኋል መሰል። ያ ጋይስ እንግዲህ አሁን እንዳያችሁት ያበላናት ነበረ። አሁን ደግሞ ከቤተሰብ ፋርም ባለቤት ከሆነው ከኮሚኒስት ጋር እንግዲህ እናወራለን። እስኪ የተወሰነ ነገር እስቲ ስለዚህ ስላለው ነገር ያወራናል ማለት ነው። እንኳን ደህና መጣ ኮሚኒስት። እንኳን ደህና ቆይሽ። እንዴት ነህ? እንኳን አደረሰሽ። እንኳን አብሮ አደረሰ። እንኳን አደረሳችሁ። ደህና ነኝ በጣም በእናትህ። እኛ ታውቃለህ ያው እንደውም መጀመሪያ ላይ ስጋባ ቅድም እየተናገርኩ ነበረ። ያው ድሮ ነው እኛ የምንተዋወቀው የነበረው እንደዚህም ሳይሰፋ በፊት አይደል? ቢዝነሱ እንደዚህ ሳይሆን በፊት ነበር የምንተዋወቅ የነበረው። አሁን ግን ብዙ ሰዎችም ለምደው እንግዲህ ይሄ ቅርጫ የሚባለው ነገር ሰፍቶ እዚህ ደርሷልና በጣም ደስ የሚል ነገር ነው አይደል? በጣም ሰዎች እንደዚህ እንደ ሀገራችን በሆነ አይነት መልኩ ይሄ ኢንስቴድ ኦፍ ከፍሮዝን ሜት ከመብላት እንደዚህ ፍሬሽ ስፔሻሊ ደግሞ እንደዚህ ግራስ ፊድ ከሆኑ አይነት ነገሮች ኳሊቲ የሆነ ስጋ ስለምታመጡልን እናመሰግናለን። ምንም በእውነት እንትን እኮ ነው አንዳንዴ ቢዝነስ ሁሌ ቢዝነስ ብቻ መሆን የለበትም። ኮሚኒቲ ሰርቪስ መሆን አለበት። ምንድነው እኔ አሁን ሁሌ አበሻው ዲዘርቭ ያደርጋል። ቢኮዝ የለመድሽበት ካልቸር አለ፣ ናቹራል ነገር አለ። ከዛ ነው የመጣሽው። ከናቹራል ነገሮች መጥተሽ አርቲፊሻል ስትገቢ ታፍ ነው የሚሆነው። አዎ የሰውነት ሲስተም አለ ምናምን፣ ግን እንደ እግዚአብሔር ፍቃድ ሆኖ እኛ ወደዚህ ሲስተም መተናል። ተመስገን። እንኳን መጣችሁልን። ደስ የሚል ነገር ነው። አበሻው በጣም ዲዘርቭ ያደርጋል። ቢኮዝ የሚለፋ አበሻ ነው ያለው፣ የሚተራ አበሻ ነው ያለውና ይሄን ነገር ለአበሻ በማቅረብ ከቢዝነሱ ባሻገር ሳቲስፋክሽኑ በጣም ለእናንተም ደስ ይላል። እንዴት ነው ሰዎቹ ጋር ያለው ነገር? እንደማየውም እንደምሰማው አሁን እንደነቢኒ እንግዲህ እኔ ካዝኖቼ ናቸውና ሁልጊዜ ይመጣሉ እዚህና እና ለመግዛቱ ብቻ ሳይሆን እዚህ መጥቶ ይሄ ፈኑ ምናምን በጣም ደስ ይላል። እንዴት ነው እሱን ነገር ስክሬት ያደርጋችሁት? እንዴት ነው እሱ ነገር? እንትን እኮ ነው አበሻ ያው ያደሽበት ኮሚኒቲ ወይንም ሶሳይቲ ምንድነው እንደምታውቂው ድሮ ቡና ስጠሪ ነው ቀኑ የሚመሽብሽ የሚውልብሽ። ያደርንበት ካልቸር ምንድነው ሶሻል ላይፍ ጋዘሪንግ ነውና ያን ቫይብ ደግሞ አሜሪካ ላይ ማምጣት እንደምታውቂው ነው። በርሽን ቆልፈሽ ነው የምትኖሪው አይደለም? እዝና በርሽን መቆለፍ አይደለም ሩሚትሽን ማታቂበት አጋጣሚ ነው ያለው። ወጣ ወረዶ ብቻ ሳይሆን ስራ ነው ትገቢያለሽ። ስኬጁሊንግ ምናምን አለው። ግን እነዚህ አይነት ቦታዎች ሲፈጠሩ አበሻው የሚሰበሰብበት ነው። ሳታስቢው ነው የምታውቂው ሰው የምታገኘው። ምንድነው ትልቁ ነገሮች ስኬት ገንዘብ ብቻ አይደለም። ዝና ዩር አካውንት እኛ ይሄን ነገር 7 አመት ነው ክሬት ያደረግነው። 7 አመት ሆናችሁ እዚህ ማለት ነው። እዚህ 7 አመት ሆነና ግን ምንድነው ብዙ ልጆች ከኛ ጋር ወጥተው የሚሰሩ ልጆች አሉ።
እሱ ዲማንዱ አለ። እኔ አሁንም ማንም ሰው ስራ ቢሰራ ከበቂ በላይ ዲማንድ አለ። ምንድነው አበሻ አምፖል የምታደርጊው ከኮስኮ ስጋ ነው ከሌላ ጃንክ ፉድ ነውና እነዛ ነገሮች ደስ ይሉሻል። አንቺ ባንቺ አይዲያ ሰዎች ተጠቅመው እነሱንም ራሳቸውን ችለው ፕላስ ኮሚኒቲውን ሰርቪስ ያደርጉ እንደምታየው እኛ ከአንድ ወር በፊት ነው የዘጋነው ቡኪንጉን ማለት ነው። ሶ ዳት ሚንስ ብዙ ዲማንድ አለው ለና ሰው መጨነቅ የለበትም። ስለዚህ ፍሬሽ የሆነ ነገር ሁሉም ነገር ስጋ ለማግኘት እንግዲህ ወደ ቤተሰብ ፋርም መታችሁ እንድትገዙ እኔም አድቫይስ አደርጋለሁ። እኔ እንኳን ከድሮ ጀምሮ በጣም ምንድነው የሚባለው ደንበኛ ነኝ። ሁሉ ጊዜ እኔ ባልመጣም ይመጣልኛል አትሊስት እና ድሮ እንግዲህ እኔ በቅርጫ ብዙ ሰው አያውቅም ነበር እንደዚህ እና አሁን እንደዚህ መለመዱ በጣም ነው የሚገርመኝ ራሱ። ምን ቅርጫነት ነበርም እኮ የሆነ አንድ ከብት ምናምን ተገዝቶ እኮ የሆነ ግሩፕ ሆነን ነበር አይደለ ድሮ ቢንት ነበር ሲል እንትን ሰዎች ያለ አይመስላቸውም እንደዚህ ነገር ሲመጣ። አሁንም አንቺ ቤት ዛሬ አንድ እንግዳ ቢመጣ አለ እንደሚል ነገር አለና ውሽምስ አልተዳረስንም እንዳረሳለን ልክሰር ፍቅር ያስባሉ በደንብ። ቢዝነስ እንዴት ነው? ቢዝነስ ሶ ፋር ሶ ጉድ ጥሩ ነው። ያው እንደምታየው የጉልበት ስራ ነው። ዝና ኤዚ አሁን ከሐሙስ ጀምሮ ነው እስከ እሑድ ሳንተኛ እየሰራን ያለ ነው። ምክንያቱም ከገንዘቡ ባሻገር እንዳልኩሽ ሳቲስፋክሽኑ ያው ኮሚኒቲውን ሰርቭ ማድረጉ ለኔ ትልቅ ቫልዩ አለው ብዬ ነው ማሰበውና ከሐሙስ ጀምሮ ነው እስከ ዛሬ ሳንተኛ 3 ሰዓት እየሰኛ አይተሻቸዋል ሰራተኞቹ። ለሊትኛ እንኳን ስንመጣ ጀምሮ እንግዲህ አንቺ የመጣሽው ስንት ሰዓት ነው? እንግዲህ ኦልሞስት ስንት ሰዓት ነው ድረስኛ? 4 ላይ ድረሽ እስካሁን ተራሽ አልደረሰሽ? እስካሁን አንድ በሬ አሁን 9 ምናምን ይሆናል። በጣም ብዙ በሬዎች እየተረዱ ነበር። ጾም ሲሆን ላይ ይዘጋል ማለት ነው። ምንድን ታውቁ የሌላ እምነት ተከታዮች አሉ። ስለዚህ እኛ ኢንተርናሽናል ነው የምንሰራው እዚህ ሁሉም ሙስሊም ነበር አልዘጋነውም። ሁሌ ይኖረናል። ስፔሻሊ ዊክዴይ ሳተርዴይ ሰንዳይ ኤቭሪ ዴይ አለ። ዋው ኦኬ በጣም ደስ ይላል። እንግዲህ እንደሰማችሁት ነው ጋይስ። ጾምም ቢሆን ባይሆን ሰጡት ሰርቪስ እንግዲህ ለሁሉም አይነት ስለሆነ ሁላችሁም እንግዲህ እዚህ አካባቢ ዲኤምቪ አካባቢ ለምትኖሩ ሰዎች፣ ለማታውቁ ሰዎች ለምታውቁት ምንም እንትን የለው ታውቁታላችሁ። ለማታውቁ ሰዎች ደግሞ እንግዲህ መታችሁ እና ኮሚኒስት ጋር ፋፋ ያለ እንግዲህ የሚገርም ጥሬ ስጋ እንድትበሉ ጋብዘናችኋል። እኔ እንደውም ብዙ ጊዜ ኢንስታግራም ላይም ሳደርግ ምናምን ኦ ማይ ጋድ ከየት ነው ስጋው ምናምን ይሉኛልና ሁሉ ጊዜ ከዚህ ስለሚመጣልኝ ማለት ነው። ሚስጥሩ እንግዲህ ከዚህ ነው ማለት ነው። ያ ጋይስ ይሄንን ይመስላል። ኮሚኒስትዬ በጣም አመሰግናለሁ። ጊዜ እንደዛ ቢዚ ሆነክ ነው እንግዲህ ጎትቼ መጣ። ያለሽ ቫልዩ ብዙ ስለሆነ እናንተን ኢግኖር ማድረጉ በጣም ከባድ ስለሆነ እናንተም ብዙ ስራ ነው የምትሰሩት። መነሻዋ ይታወቃል። ስለዚህ እናንተን ሰርቪስ ስለሆነ እሺ ቴንክ ዩ እናመሰግናለን። ቴንክ ዩ። የነቀለ ያልነቀለ አይደለም የሚባለው የሸረፈ ነው የሚባለው ብለዋል። ኦ ማይ ጋድ እነዚህኞቹ አነስ ያሉ ናቸው። ይሄ ፀጉር ብቻ ነው ተሸክሞታል። በስመ አብ። ያ ጋይስ እንግዲህ አሁን የምገኘው በቤተሰብ ፋርም ውስጥ ነው። እንደምታዩት እንግዲህ በደንብ እያየናቸው ራሱ እየተሸጡ እነዚህ የሚያክሉ እንግዲህ ቀርተዋል። በጣም ፀጉራቸው ግን አንዳንዶቹ በጣም ትልልቅ ናቸው። መቼ ነው የሚቆረጣሉ ወይስ እዚህ ነው እንትን ታረቋቸዋላችሁ? እንደዛ ሲሆን ግን ሲሸጡ አይቆረጥም ምናምን አይደለ? በቃ ራሳቸው ታርደው ብቻ እንትን ይላሉ። ኦኬ ታዲያ ፕራይሳቸውስ እንዴት ነው? በምንድን ነው የሚታወቀው? አሁን ፀጉር ያለው በጣም ውስጡ ወይ ትንሽ ሊሆን ይችላል። በምን ይታወቃል? እንጂ ፀጉራቸው እንትን ቢል ምናምን ኢትስ ኦኬ። አይ ሚን አንዳንዴ አሁን ፀጉር የሌላቸው ስታያቸው አሉ አይደል? የሆነ አሪፍ በግ ነው ምናምን ተብሎ የሆነ አሁን ቅድም የወጣው በጣም አሪፍ በነበረ ያየሁት እና ከዛ ደግሞ እነሱ ሌላ ደግሞ ነጫጮቹ ከተዲያን ይባላል። የአውስትራሊያ ብሪድ ነው ማለት ነው። ኦኬ ሌሎቹ እነዚህ ሄሪዎቹ የምታያቸው የዚህ ሀገር ብሪድ ናቸው። ሄሪ መሆን ዌዘሩ እንጂ ዋጋ ላይ ምንም ለውጥ የላቸው። ኦኬ እና እነዛ ደግሞ ትንንሾች ናቸው አይደል? በጣም አንደኛው አሁን ያቺ
ፍየሎች ናቸው። ያችኛው ፍየል ናት። ኦኬ ፍየል ሲሆን ሞር ኤክስፔንሲቭ ነው። ሞር ኤክስፔንሲቭ ይሆናል። ኦኬ እሷ ግን በጣም ደከማት። ግን ምን ሆና ነው? የስ ይሄስ ግን ምንድን ነው? ምንድን ነው? ምን ቤት እንደሆነ አላውቅም። የሆነች አነስ ያለች ቤት ነገር ናት። የምን ቤት እንደሆነ አላውቅም። ኦ ማይ ጋድ የኔ ፍቅር! ኦ ማይ ጋድ! ኦ ማይ ጋድ! የስ የኔ ጋይስ ያዋት በእናታችሁ ምን እንደምታከል የኔ ፍቅር! ምንድን ነሽ? ኦ ማይ ጋድ! ወይ በጣም በስመ አብ። ይቺ አሁን ስንት ጊዜ ይሆናታል? 2 ወር። ወይኔ በእናትህ በጣም ደስ የምትለው። ወይኔ ደስ ስትል ልጃት ልሂድ እንዴ ልሰዳት እንዴ ትላለህ? 2 ናቸው። በጣም ነው የምታምረው። ደግሞ መለስለሷስ ምኗ ደስ ስትል እንዴት ብትሄድስ? አይ እሺ ወይ ቆይ በእናትህ ፎቶ ልነሳ ቆይና ከዛ ትሄዳለህ። የኔ ፍቅር how are you ነሽ አንቺ? ኦ ማይ ጋድ ወይ ሚስይ ወና ቴንክ ዩ በእናትህ አስወር በጣም ደስ አለኝ። ለራሴ ኤክስፒሪየንስ አረኩኝ። ምን ያታለ በእናትህ እሺ አስወር በይሽ እናቴ ወይዬ እኔ ፍቅር እስቲ ልልቀቃት ወይኔ ጉዴ አንተ ወደ እሷ እነሱ ቤተሰቦቿ ጋር የምትሄዳ እኔ ፍቅርዬ እሺ ሸናች ሽንቷን አንተ እግዚአብሔር ነው ያወጣኝ ሽንቷን ሸናች ዋው የሆነ ጥበብ አሳየኝ የጥበብ ሰው ትላለህ እዚህ ጋር እንግዲህ ህይወት ያለው ስጋ የሚሰጠን እንግዲህ እሱ ነው። ሁሉም ስጋ እዚህ ጋር እየመጡ ነው ተቆራርጠው ወደዚህ የሚመጡት። ስለዚህ እዚህ ጋር ዋናው እዚህ ጋር ነው የሚመጣው። ቁጭ ይደረጋሉ ወደዚህ ማለት ነው። ኦኬ እንግዲህ እንደምታዩት መደቡ ይሄንን ይመስላል። 1 2 3 4 5 6 7 8 ለ9 ነው እንግዲህ አሁን አንዱ በሬ ለ9 ይሄንን በሚመስል ሁኔታ ተከፍሏል። ስለዚህ ከዚህ ውስጥ እንግዲህ እኛም ደግሞ አንዱን መደብ ይዘን እንሄዳለን። ይሄ ማለት አንድ መደብ ማለት ነው። ሶ አንድ መደብ $500 ነው። ሃፍ ሲሆን ደግሞ 250 መያዝ ይቻላል ማለት ነው። ለሚፈልግ ሰው 250 ብር ሃፍ የዚህን ግማሽ መደብ መግዛት ይችላል ማለት ነው። ስለዚህ ይሄንን ይመስላል ማለት ነው። እኛም እንግዲህ ስጋችንን ሸምተን ምናበቃ ይሆናል ማለት ነው። እንግዲህ ይሄንን ይመስላል ጋይስ። ኮሜንት የኔ የምለው የበጉን አልነገርከኝም። በጉ አሁን እዚህ ማለት እዚህ ምንም የሚደረግ ነገር የለም ማለት ይሄ ለበሬው ብቻ ነው። ይሄ በሬ ስቴሽናችን ነው። የበጉ ሰው ኦኬ እዛው ይታረድና ግማሽ በግ አይሸጥም። ሙሉ በግ ግን ለሁለት መካፈል መብታለሽ። አብረህ ከሰው ጋር መጥተህ ከምትፈልገው ሰው እና የበጉ ደግሞ በደንብ በጣም ወንድ በግ ነው የምንይዘው። አየሁኝ። ያየሁኝ ነበር። ስለዚህ ወደዚህ አይገናኝም። ይሄ ጀስት ለበሬ ብቻ። ፐርፌክት። እሷ ማጣራት ፈት ይሄ የምን ስጋ ነው የሚባለው? ኢትዮጵያ ሻኛ ነው የሚባለው። እዚህ ሀገር ግን የፍሪማ ስጋቸው ግን ሻኛ የላቸውም አይደል? በሬዎቹ ራሱ ኢትዮጵያ ቂማቸውን
ወይም ደግሞ ፋታቸው ያጠራቅሙት ሻኛቸው ላይ ነው። ፍሪምባቸው ላይ የኢትዮጵያ በሬ ፍሪምባው ያው እንደዚህ ሊሆን አይችልም። ሻኛ ፋንታ ፍሪምባ ውይ በጣም ነው የሚያምረው። በስመ አብ ይህ እንግዲህ የበሬው ዋና እንግዲህ የሚባለው ነው ያላችሁ። አንተ ብቻ ነህ ይሄንን የምታደርገው? ኮሚኒስት ጆብ ዲስክሪፕሽን ትላለህ። ጽድት ተደርጎ ስራ እንትን ይፈልጋል ስላልከኝ ቅድም ብዙ ወንዶች ከሚስቶቻቸው ጋር ነው የምትሰሪው ማለት ያው ታውቂያለሽ የዚህ ነገር የቆሸሸ ነገር ቆንጆ ነው በጣም ወይዬ ቆሻሻ አይኖርም። ቆራርጠሽ ዚፕላክ ውስጥ ነው የምትገኘው። ለማይሰራችሁ ነው ጨርሰን ነው ይሄው ለጥሬ ስጋ ነው የሚበላው። ይሄ ጥሬ ስጋ ስትፈልጊ ብታስቀሪ ፍሪጅ ስታረጊ በኋላ ትበይዋለሽ። በእውነት አይበላሽ። ፐርፌክት። በጣም ጥሩ አይነት ኤክስፕረስ እንግዲህ አግኝተናል። በጣም ጥሩ ጊዜ ጥሩ ቆይታ ነበረን ጋይስ። እናንተም አሪፍ ኤክስፕረስ ከኛ ጋር አብራችሁ እንዳደረጋችሁ ምንም ጥርጥር የለውም። እንግዲህ የዛሬው የፋርም ቆይታችን ይሄንን ይመስል ነበረ። ስለተከታተላችሁን በጣም እናመሰግናለን። ኮሚኒስቲዬ በጣም አመሰግናለሁ የኔ ጌታ ስለ ሁሉም ነገር በእውነት አመሰግናለሁ። ቴንክ ዩ። እመጣለሁ አሁን ለምጃለሁ። በቃ በደንብ በኋላ እመጣለሁ። መጥቼ አያቸዋለሁ። ባልወስድም እራሱ እመጣለሁ። አይ እኔ እመጣለሁ። ቴንክ ዩ። እሺ አመሰግናለሁ። እሺ ቴንክ ዩ።